በር መረጃ ይዤ ቀርብ ያለው እስራኤል በከባድ ሰደድ እሳት እየተመታች መሆኑ ተገልጿል። ይህንን ተከትሎ በርካታ ነዋሪዎች መኖሪያ ቀያቸውን ለቀው ሄደዋል። የእስራኤል መንግስትም እሳቱን መቆጣጠር ባለመቻሉ ለዓለም አቀፉ ህብረተሰብ የድረሱልን ጥሪ ከትናንትና ከሰዓት ጀምሮ አሰምቷል። ቤንያሚን ኔታንያሁን ጨምሮ የሀገሪቱ ከፍተኛ ባለስልጣናት ምን መግለጫዎችን እየሰጡ ነው? እሳቱ መነሻው ምን ይሆናል? የእስራኤል የስለላ ቢሮዎች በጉዳዩ ዙሪያ ምን እያሉ ነው የሚለውን ጨምሮ እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ልጅም በማህበራዊ ትስስር ገጹ የጻፈው ነገር እንዲሁ አነጋጋሪ ሆኗል። የተለያዩ የዓለም ሀገራት እስራኤልን ለመርዳት በሚል የተለያዩ ቡድኖችን እንዲሁም ሄሊኮፕተሮችን ወደ እስራኤል እየላኩ ይገኛሉ። ይህንንም ተከትሎ ደግሞ እንዲሁ በዌስት ባንክ የሚገኘው የፊልስጤም መንግስትም እስራኤልን እኛ እንርዳችሁ በእሳት የማጥፋቱ ሂደት የሚል ጥያቄ አቅርቧል። ይህንንም ተከትሎ እስራኤል እስካሁን ምላሽ አልሰጠችም። በጣም በርካታ ቦታ ላይ የተከሰተውና ከቁጥጥር ውጪ በመሆን እስራኤልን የተለያዩ አካባቢዎች እያቃጠለ የሚገኘው ሰደድ እሳትን በተመለከተ ዝርዝር ዘገባውን እነሆ አብረን እንከታተለው። እስራኤል በታሪኳ አይታው ከማታቀው እሳት ጋር ፊት ለፊት ተፋጣለች። በእስራኤል ከቀናት በፊት የተነሳው ሰደድ እሳት ከአቅም በላይ በመድረሱ እስራኤል ለዓለም ሀገራት የድረሱልኝ ጥሪ ምሽቱን ማሰማቷ ተነግሯል። እስራኤል የኢየሩሳሌም ኮረብታዎች ሰደድ እሳቶችን ለማጥፋት ዓለም አቀፍ እርዳታ እየጠየቀች መሆኗን የተሰማ ሲሆን የሀገሪቱ መከላከያ ሚኒስትርም ብሔራዊ የአስቸኳይ የአደጋ ጊዜ ውስጥ ነን ሲል በይፋ ማስታወቁን ሲገልጽ የእሳት አደጋ ሰራተኞች በአየር ጠባዩ ደረቅነትና በንፋሱ ከባድነት እየታገዘ በስፋት እየተሰራጨ ያለውን ሰደድ እሳት ለመቆጣጠር በእጅጉ መቸገራቸውን የጠቆሙት ዘገባዎቹ በእሳት አደጋው የተነሳ ከኢየሩሳሌም አውራ መንገዶች መካከል ከቴል አቪቭ እስከ ኢየሩሳሌም የተዘረጋው ዋናውን ቁጥር 1 የሚባለውን አውራ መንገድ መዘጋቱን ጠቅሰው ይህም መንገድን ተከትለው የሚንቀሳቀሱ ሰዎች በጭስ ታፍነው መታየታቸውን እሳቱም በኮረብታዎቹ ብዙ ቦታዎች ላይ የተነሳና የተጋጋመ መሆኑን በማንሳትም አንዱ የጋመ እሳት እየነደደባቸው ከሚገኙ ኮረብታዎች መካከል ከኢየሩሳሌም በምዕራብ በኩል 20 ኪሎ ሜትር ርቀት ላይ ኔብሻሎም ከተማ ዙሪያ መሆኑንና በአካባቢው ከሚገኙ መንደሮች መካከልም በርካታ ነዋሪዎች ቤታቸውንና አካባቢያቸውን ጥለው እንዲወጡ ሲደረግ የእስራኤል የእሳት አደጋና ነፍስ አድን ሰራተኞች በበኩላቸው እስካሁን እሳቱን በመፋለም ላይ የሚገኙ 120 ቡድኖችን እንዲሁም እሳት ተዋጊ 12 አውሮፕላኖችንና ሄሊኮፕተሮችን በማሳተፍ ላይ ሲሆኑ በአደጋው የተነሳ በርካታ ሰዎች በጭስ በመታፈንና በሌሎችም ድንገተኛ አደጋዎች ወደ ሕክምና ክፍል መወሰዳቸው ተሰምቷል። እስራኤል ከአቅሟ በላይ የሆነውና የድረሱልኝ ጥሪ ለዓለም አቀፉ ህብረተሰብ ያሰማችበት የዚህ እሳት መነሻ ባለፈው ሳምንት ከተነሳው እሳት ጋር ተመሳሳይ መሆኑ የተገለጸ ሲሆን ይህም በእንዲህ እንዳለ ከሰደድ እሳቶቹ መካከል የተወሰኑት በእሳት ጫሪዎች የተነሱ ናቸው የሚል ጥርጣሬ በስፋት መነሳቱን ተከትሎ ሺምቤት የተባለው የእስራኤል የሀገር ውስጥ የደህንነት መስሪያ ቤት በጉዳዩ ዙሪያ ምርመራ ሲጀምር እሳቱን ሳይጭሩ አልቀሩም የተባሉ ሰዎችም አካባቢ አነፍንፈው ሺምቤት እንዲደርስበትና የእስራኤልን ፖሊስ እንዲያግዝ አስቸኳይ ትዕዛዝ ተሰጥቶታል። የእስራኤል ውጭ ጉዳይ ሚኒስትር በበኩሉ እየነደደ ያለውን እሳት ማጥፋት ተስኗት እስራኤል ከአቅሟ በላይ ነው በሚል ባሰሙት የድረሱልን ጥሪ ለግሪክ፣ ለቆጵሮስ፣ ለክሮሺያ፣ ለጣሊያንና ቡልጋሪያ የድረሱና ታደጉን ጥሪ ማቅረባቸው የተገለጸው የጠቅላይ ሚኒስትር ቤንያሚን ኔታንያሁ የደህንነት ቢሮ የብሔራዊ የደህንነት ሚኒስትርና የሀገሪቱ ውጭ ጉዳይ ሚኒስትር በጋራ ባወጡት መግለጫ ይፋ ሲያደርጉ ዓለም አቀፍ እሳት ተዋጊዎች ስራቸውን በዛሬው ዕለት ይጀምራሉ ተብሎ እንደሚጠበቅና ለዚህም ትናንትና ምሽት ጀምሮ እሳቱን ማጥፋት ማገዝ የሚችሉ በርካታ ቁጥር ያላቸው ዓለም አቀፍ የእሳት ተዋጊዎች ወደ እስራኤል መጓዛቸው የተነገረ ሲሆን እሳቱን ባለማጥፋቱና ባለመቆጣጠሩ ሂደት በተለይም እስራኤል ያላት የላላ የእሳት መቆጣጠር ስልት ሲሆን በተለይም ደግሞ ያሉት የአውሮፕላኖችና እሳት ለማጥፋት ለሚያግዙ ለድንገተኛ ጊዜ የሚሆኑ ሄሊኮፕተሮችም ቁጥር እጅግ አነስተኛ በመሆኑ ነው እሳቱ በዚህ ልክ የተዛመተው ብለዋል የእስራኤል ከፍተኛ ባለስልጣናት። ይህ እስራኤልን እያነደደ የሚገኘው ከባድ ሰደድ እሳት በሀገሪቱ ታሪክ ከባዱ መሆኑ የተነገረ ሲሆን ይህንን ተከትሎ ታዲያ ዓለም አቀፉ ህብረተሰብ ለእርዳታ ወደ እስራኤል እንዲዘምት ጥሪ ያቀረበችው እስራኤል የሀገሪቱ ውጭ ጉዳይ ሚኒስትር ምሽቱን ባወጣው መግለጫ ዓለም አቀፍ የእሳት አጥፊዎችን እርዳታ ለማግኘት የእንግሊዝ፣ የፈረንሳይ፣ የቼክ ሪፐብሊክ፣ የስዊድን፣ የአርጀንቲና፣ የስፔን እንዲሁም የሰሜን መቄዶኒያና የአዘርባጃን መንግስትም በተጨማሪ ማነጋገሩንና ለእርዳታ ወደ እስራኤል
እንዲመጡም ጥሪ ማቅረባቸው ሲገለጽ እስካሁን ድረስ ከጣሊያን እንዲሁም ከክሮሺያ 3 እሳቱን ለመዋጋት የሚያግዙ አውሮፕላኖችና የግብዓት ድጋፍ ለእስራኤል ሲደረግላት ስፔንም በተመሳሳይ 2 የእሳት ማጥፊያ አውሮፕላኖችን እንደምትልክ ለእስራኤል ምሽቱን ቃል መግባቷንና ፈረንሳይና ሳይፕረስም በተመሳሳይ አውሮፕላንና ሄሊኮፕተር እንደሚያቀርቡ ሲገልጹ እንግሊዝና ሌሎችም ሀገራት ደግሞ ድጋፋቸውን በገንዘብ ሊሰጡ እንደሚችሉ ከወዲሁ መግለጻቸውን በማንሳት ዩክሬንና ኢኳዶርም ተመሳሳይ ድጋፍ ለመስጠት ፍላጎታቸውን መግለጻቸውን ጠቅሶ የዜና ወኪሉ ያስነበበ ሲሆን በሌላ በኩል ግን ትኩረት የሳበው ሌላኛው ዜና በተለይም ደግሞ የፊሊስጤም መንግስት አስተዳደር እስራኤል የተከሰተብሽን እሳት እኔም ልዋጋልሽ እችላለሁ፣ የፊሊስጤምን የእሳት መከላከል ቡድን ለመላክ ዝግጁ ነኝ በማለት በዌስት ባንክ የሚገኘው የፊሊስጤም መንግስት ያሳወቀ ቢሆንም ነገር ግን ይህ ዘገባ እስከተጠናከረበት ሰዓት ድረስ ከፊሊስጤም መንግስት ለቀረበው የእንርዳችሁ ጥያቄ ከእስራኤል መንግስት ምላሽ አለመሰጠቱ ሲገለጽ ሰደድ እሳቱን በስፋት መሰራጨቱን ተከትሎ አይኪው ኤር ባሰራጨው መረጃ የእስራኤል የአየር ሁኔታ ጥራት በመበላሸቱ ሲጠቀስ ከእሳቱ መቀስቀስ ጋር ተያይዞ የእሳት አደጋውን ለመከላከልና ለመቆጣጠር በጥቅም ላይ እየዋሉ ያሉት ከባድ ኬሚካሎች ጥቅም ላይ መዋላቸውና በመላው ሀገሪቱ ኃይለኛ ነፋስ እየነፈሰ መሆኑን ተከትሎ የኢየሩሳሌም አካባቢ የአየር ንብረት በከፍተኛ ሁኔታ እየጎዳው እንደሚገኝ ተጠቁሟል። ከአደጋው ጋር በተያያዘ እየተወሰዱ ባሉ አደጋውን የመፋለምና የመቆጣጠር እንዲሁም ተያያዥ የደህንነት እርምጃዎች ምክንያትም በመንግስት በተሰጠው መመሪያ መሰረት በትናንትናው ዕለት ይከበራል ተብሎ የተጠቀሰው የነጻነት ቀን በዓለም በመላው እስራኤል መሰረዙ የተገለጸ ሲሆን ከእሳት አደጋው በተጨማሪም አስፈላጊውን ምላሽ ለመስጠት በሚደረገው ጥረት የአካባቢውን አየር በከፍተኛ ሁኔታ እየተበከለ መሆኑን ተከትሎ ነዋሪዎች በመላው እስራኤል ከቤታቸው ግዴታ ካልሆነ በስተቀር እንዳይወጡ ለጊዜው ታውጇል። ይህንን ማሳሰቢያ መሰጠቱን የጠቆመው ጀሩሳሌም ፖስት በዘገባው የእሳት አደጋው ሲቀሰቀስ በትንሹ 5 ቦታዎች ላይ መታየቱን የዓይን እማኞች መግለጻቸውን ጠቅሶ ነገር ግን እሳቱ በፍጥነት መሰራጨት መቀጠሉንና የእሳት አደጋ ሰራተኞችም እሳቱን ከማጥፋት ባሻገር ወደ ሌሎች ከተሞች እንዳይዛመት ለማድረግ ከፍተኛ ጥረት እያደረጉ መሆናቸውን ጠቅሶ በአደጋውም የበርካታ ሰዎች ጉዳት ሲደርስባቸው እስካሁን ሞት አለመመዝገቡም ተመልክቷል። በሌላ በኩል ከእሳት አደጋው ጋር ተያይዞ በተለይም ደግሞ የእሳት አደጋው በተወሰነ መልኩ ሆን ተብሎ የተቀሰቀሰ ሊሆን እንደሚችል መገለጹን ተከትሎ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ልጅ የሆነው ያኢር አነጋጋሪ አስተያየት መስጠቱ የተሰማ ሲሆን በማህበራዊ ትስስር የኤክስ ገጹ ላይ ባሰፈረው መልእክት የእስራኤል ግራ ዘመሞች ለዚህ አደጋ መቀስቀስ ምክንያት ሊሆን